ጥቅሳችሁን እንዴት እንደማረጋው አላቅም ብቻ ዘፍጥረት 19 ላይ ነው ዛሬ ምናገረው። ዘፍጥረት 19 እዚህ ምዕራፍ ላይ ወደ አንድ እየሰማችሁ ነው ወደሚጠፋ ከተማ ስለገቡ ሁለት መላእክት ነው። ወደ ሆነ ሊጠፋ ሊቃጠል እሳት ሊወርድበት ወዳለ ድብልቅልቁ ሊወጣ ወዳለ ከተማ የገቡ ሁለት መላእክት። ማን ነው እየሰማኝ ያለው? እና ገና ሲጀምር ምዕራፍ 19 ላይ እንዲህ ነው የሚለው። የመጀመሪያው ቁጥር ላይ ምንድነው የሚለው? ሁለት መላእክት ምሽት ላይ ሰዶም ደረሱ። እሺ። ሎጥም በሰዶም ከተማ መግቢያ በር ላይ ተቀምጦ ነበር። ሎጥም መላእክቱን ሲያይ ሊቀበላቸው ብድግ አለ። በቃ አሁን እዚህ ጋር አሁን እነዚህ ሰዎች ከ19 ምዕራፍ በፊት 18ኛው ምዕራፍ ላይ እንዲሁ በመንገድ እየሄዱ አብርሃም አስገብቷቸዋል። እና ትላንት አብርሃም ቤት ነበሩ እና አብርሃም ቤት ተመችቷቸው ነው የወጡት። አብርሃምም እንዳገኛቸው ይላል ጨበጣቸው፣ እየሮጠ ወደ ሳራ ገባ የሚል ቃል አለ። እየሮጠ ፍሪዳ መጣ፣ አረደላቸው። በቃ ሰዋ፣ ሳክሪፋይስ አደረገ፣ ተቀበለው ያንን ቅባት። ዝም ብለው በልተው ጠጥተው አይደለም የወጡት። የረጅም ዘመን ትንቢቱን ቋጭተውለት ነው የወጡት። አማካባዲያስ የዛሬ ዓመት ብለውት ነው የወጡት። ሲጮሁና የዛሬ ዓመት በሉ። ተባረክ፣ ቁጭ በሉ እና በጣም የሚገርመኝ ብዙ ሰው ልብ የማይለው አዲስ ኪዳን ላይ ሄዶ ዕብራውያን ላይ እንደዚህ አለ፣ እንግዶችን መቀበል አትርሷል። እንዴ አንዳንዶች አለና ሳያውቁት ሳያውቁት እንጅል ተቀበሉ። አውቀውታል፣ ሳያውቁት ነው መልአክ ያስተናገዱት። እሺ ምን ማለት ነው? የመጣው መልአክ ኖርማል ሰው መስሎ ነው የመጣው ማለት ነው። በደንብ ስሙኝ። የኢትዮጵያ ቤተክርስቲያን፣ የኢትዮጵያ ቅዱሳን አንዳንዶች ሰው በመቀበል ታሪክ ውስጥ ድንገት እንጅል ተቀበሉ። በደንብ እንድትስሙኝ ይፈልጋል። ሳካቦዲያስ ኤክስፒሪየንሳቸው ሰው የመቀበል ነው እና በመደዳ ብዙ ሰው ተቀብለዋል። የሆነ ጊዜ ላይ የተቀበሉት የእንጅል ሆኖ አረፈው። ቻቫጋቶሳ ቆይ በጌታ ስሙኝ አማሃታ ሳካሞተ ጌታ ኢየሱስ ሄዱ አለና ላካቸው አገልጋዮቹን። ከዛ የሚቀበላቸው አለ እኔን ይቀበላል። እንዳትሸወድ ኢትዮጵያ ውስጥ ያለ አገልጋይን ኦርዲናሪ የሚያደርግ መንፈስ አለ። አትሸወድ። አገልጋይ በመቀበል ታሪክ ውስጥ መሸወድ የለም። እንኳን አገልጋይ እንግዳ ሲቀበሉ ድንገት በራቸው ላይ የመጣው መልአክ ሆነ። ዛሬ በር አይደለም ልብህን ትከፍታለህ፣ ይሄ መልአክ ይገባል። አጋጃላ ማሳካባ እኔ ዛሬ ብዙ ላስተምራለሁ። በደንብ እወቁልኝ፣ ግን ባይዘው እወቁልኝ፣ ጴንጤዎች በደንብ እወቁልኝ። ወደ ጎን ያለ ግንኙነት ወደ ሰማይ ያለውን በደንብ ይወስናል። ከሰው ጋር የምትኖረው አኗሯር ወደ ሰማይ ያለውን ኔትወርክ ይወስንብሃል። እሾክ ልብ ይዘህ ሁሉንም እየጠቀጠቅ ምሽግ ገብቻለሁ ብለህ ርንድንንምን ብትል አልሰማሁም እንጂ እሾኩን ንቀለው እያለህ ነው። ልበለው። ስለዚህ እነዚህ ሰዎች ሰው ነው እየተቀበለው ያሉት። በዛ መንገድ ላይ መልአክ ነው የመጣው።
ይኸውላችሁ መንፈሳዊ ማቹሪቲ ይመስላል። እኔ ብዙ በአንዴ አገልጋይ ልቤ ውስጥ አላስገባም የሚሉ ሰዎች አለ። ጠንካራ ነው ልቤ፣ ዝም ብዬ አሜን አልልም እና የበሰለች ነች። ምንም በስላ አይደለም፣ ጠማማ ስለሆነች ነው። የዓለም እንደሷ አይነት ጠማማ የለም። እዚህ ቻች ልትሆኛች አሁን ከመጣሽም ጩና ለቀቃት። ለምሳሌ እኔ ቸርች ውስጥ ነው ያደግኩት። ጠንካራ ልብ ያለው ሰው እንደ ማቹር ክርስቲያን ነው የሚታየው። ውሸት ነው። ኢየሱስ ክርስቶስ አንድ ጊዜ አንድ ሕፃን ልጅ ብድግ አደረገ ይላል። ሕፃን ልጅ ማለት ብድግ የሚደረግ ልጅ ማለት ነው። ብድግ አደረገ። ራሱ እኮ ይከብዳል። ትንሽዬ ልጅ ብድግ አደረገና በመካከላቸው አቅፎ ይሄንን በስሜ የሚቀበላል እኔን ይቀበላል። እንዴ ሕፃን ማለት ምን ማለት መሰለ? ዳይፐር ያደርጋል እኮ ሕፃን ማለት ላይ ሊሸናብህ ይችላል ብሎ ሁሉ ንፍጡን ጠርግለታል። ሕፃኑ ይሄ የተዝረከረከው ሕፃን ሊትራሊ ስለ እድሜ አይደለም እያወራ ያለው፣ ስለ እድሜ አይደለም። ምንድነው መጽሐፍ ቅዱስ እንደዚህ አይደል የሚለው? ጠቢባን ያደርጋል። ከዛ ሕፃናትን ወደ እውነተኛው ትርጉም ሄዳችሁ ሕፃናትን የተናቀው ተራውን ሰው ነው። አንዳንድ ጊዜ ስልክሽ ላይ የደወለው ነብይ ስትዘጊበት የዘጋሽበት ክርስቶስ ላይ ነው። ምን ላድርግ ታዲያ? ወዳለሁ እንግዲህ ምንም። አንዳንዱ እነሱ እግዚአብሔር ናቸው ነኝ ብያለሁ አላልኩ። ደስ ግን እግዚአብሔር ቀብቶ የሰጠን መላእክቶችን ልታሳልፍ ትችላለህ። አያማስ ቆይ አላያችሁም? አሁን ዓርብ ዕለት ሲመሰክሩ እኛ ኦርቶዶክስ ሰውዬ ሲያሳልፉ ሚስቴ በጣም አክራሪ ኦርቶዶክስ ነች ያሉት እና እኔም አክራሪ ኦርቶዶክስ ነኝ። ያሳዝናሉ። ሰውዬው አባት ናቸው። አባት የተቸገረ አባት ያሳዝን። መጡ ቀን አስታውሳለሁ እና ለምስክርነት ያንተ ቲቪ ላይ ቆምን አሉ። ዝም ብላ ማየት ጀመረች። ከዛ ምንድነው ያለችው? በዚህ ቲቪ ፍቅር ምን አለች? ተነደፈች ነው ምናምን አሉ እና እኛ እምነታችን አይደለም ግን ዝም አልኳት። በየወሩ ከባድ ወጪ ለሷ መድኃኒት መግዛት ነው። ትታመማለች። አሁን እሷ ስትከፍት ዝጊ ማለል ዝም ብዬ ሳይ እኔም ተነደፍኳል። ቆይ አልኩኝ። ለምን አልሄድም ብዬ መጣሁ አሉ። ዘይቱን ይዤ ሄድኩ አሉ። እጇ ነው ታማሚው። በየወሩ ትልቁ ወጪ መድኃኒት መግዛት ነው ለሷች። በይሄን ከዛ ነው ያመጣሁት ብዬ ቀባኋት አሉ። ይሄው 4 ወሬ መድኃኒትም ገዝቼ አላቅም። እጇም ዳና አሉ። ደስ ያሉ። አሁን ተነጋገርን አሉ። ምን እስከ ዛሬ ትክክለኛ አልነበረም እምነታችን ተባብለናል። አላማያካስ ብታሳልፈውስ ኖሮ ሲመጣ የእጇን መድኃኒት ነው ያሳለፈችው። ሎጥ አስገባቸው። እኔ ዛሬ አሁን እንደው ትንቢት ነው የምናገረው። የሆነ ከተማ ውስጥ አይደለም ቤታችሁ ይገባል። ፉዲ ከኒያማስ እግዚአብሔር ብሎኝ ነው የመጣሁት። የሆነ ሰው ቤት ውስጥ እነዚህ መላእክት ይገባል። ነማይ ከሸባ ሀዛዛ ኮዘቨን ታኒማ ሀዲዲ ቢዲ ገደ ይውላችሁ አንድ ነገር በደንብ ስሙኝ። እግዚአብሔር ኦልሬዲ ከተማይቱን ለማጥፋት ወስኗል። አብርሃም ደግሞ ምዕራፍ 18 ላይ እኔ የሚገርመኝ እኮ ነው። ወለካሊ ከባሽ ወደ ደባስ በሚቀጥለው ዓመት ልጅ ትወልዳለህ ካሉት በኋላ እየወጡ እያለ መላእክቶቹ እንዳሉት ወይ ለአብርሃምማ ይሄን አንደብቀውም አሉ። የሚደብቀው ጉዳይ አይደለም አለ አቸላካ። አንዳንድ ሰዎች አሉ እንደኔ አይነት እግዚአብሔር የማይደብቃቸው። ልባርክ ባክ እግዚአብሔር አይደብቀ
አቀፍ አሁን እየሄድናል። ኔክስት ፕሮጀክት ምን እንደሆነ ታውቃለህ? ይሄ የምታዩን ከተማ አሉት። ምን ትላንት የተቀማህ የመሰለህ ከተማ ሊጠፋ እኮ ነው። ትላንት የተወሰደብህ አንተ ለካ ከሚጠፋ ነገር ነው ያመለጥሽው። ለካ ከሚቃጠል ነገር ነው ያመለጥከው። አንድ ሰው ላዩ ላይ የወሰዱብኝ ለካ የሚጠፋውን ነው በልባካል። ለካ ሰዶምን ነው የወሰዱብኝ፣ የሚቃጠለውን ነው የወሰዱብኝ። አሁን በደንብ ስሙኝ። አብርሃም የፍቅር ሰው ነው። ውይ አለ እንደው አንድ 50 ጻድቅ ቢገኝ እንደዎች ከተባለ እምራለሁ አሉት። እንደው አንድ 45 ይላል። አሁንም ካለ እምራለሁ። አረ እንደው 30 ይላል እያለ ብቻ አልተስማሙም። ሰው የለም እዛ ከተማ አንድ ሰው ብቻ ነው ያለው። አብርሃም ጥለውት ሲሄዱ አብርሃም ግን ቆሞ ነበር ይላል። እንደዚህ አይነት ሰው ልባርካችሁ ነው። አሁን ስለ እናንተ የሚቆሙ ሰዎች ይስጣችሁ። ሎጥ እንደሚጠፋ አቅም አብርሃም እንደሚጠፋ አቃል ባንቺ ላይ የወደፊቱን አይተው የሚቆሙ ሰዎች ይስጥሽ። በልጆች ላይ የወደፊቱን አይተው የሚቆሙ ሰዎች ይስጥ። አጋቫኒያ ናካማ ቶሴ ካማስ ዳቫዲያ ታካማታ አረ እየተበዛው ሰው በሰው ስትባረክ ታውቃለህ። በሚጸልይልህ ሰው፣ ልሳን በሚያወራልህ ሰው፣ ጾም በሚይዝልህ ሰው አባጋቫን ደግሪቫስ ካማታ የሆነ ሰው ዛሬ ይቆምላችሁ በእግዚአብሔር እላችሁ። ምክንያቱም እግዚአብሔር ራሱ በኋላ ሎጥን ይነግረዋል። እምራራልህ በአብርሃም ምክንያት ይለዋል። የሆነ ሰው ቆሞልሃል፣ አንተ አጠፋም። አሁን ታስገባዋለህ ይሄን ቅባት። እግዚአብሔር ምስክር እየጎተተ ነው የሚያወጣህ እኮ ከሞት ሰፈር እየጎተተ፣ ከርግማን ሰፈር እየጎተተ፣ ከኪሳራ ሰፈር እየጎተተ አላጃኒያ ማኮፋኒያዳ እኔ የነዚህን መላእክት ኮቴ ሰማለሁ በመንፈስ። ለአንድ ሰው ቤት ለማዳን ገባው። ይሁን አለ። ጋኒያና ካባሾደ ተጋማሳ ካማ ካላቦራባ አዲጋማታ ሁለት መላእክት መጡ። ከዛ ወደ አስገባቸው። ሃሌሉያ። ገና ያስገባቸው ያለ የሰዶም ሰዎች መጡ ማታ ላይ። የሰዶም ሰዎች ማለት ግብረ ሰዶም ማለት ናቸው። መጡ። እቤት የገቡትን ሁለት እንግዶች አውጣ እንገናኛቸው፣ ወንዶች ነው ወንዶች እናስነውራቸው አውጣሉት። ማነው ሎጥ ውጭ ቆሞ እባካችሁ ይላል። ሎጥ በጣም ያሳዝነኛል። ጻድቅ ሎጥ ራሱን አስጨንቆ ኖረ ነው የሚለው። ጻድቅ ነው። በዛ አገር ውስጥ በሰዶም ውስጥ እየከፋው ግን እግዚአብሔርን እያከበረ ነው ይኖር። ወንድም ማቁ ሁለት ሴቶች ልጆች አሉኝ፣ እባካችሁ እነሱን አውጥቼ ልስጣችሁ፣ እነዚህን እንግዶች ተዋቸው ሲል እንግዶቹ ሰዎች እንዳልሆኑ መቅለጥ ጀመሩ። አሁን አሉት ሰው አይደለም ቤቴ የገባው አና ጋፋኒያ ሳሃ አሁን ሰው አይደለም የተቀበልከው። አሁን አሜን አሜን ስትለው የነበረው ሰው አይደለም። አያተ ካላዳዳ ፋዳ እቤታችሁ የገባ መልአክ ኃይሉን የሚገልጥበት ሰዓት ደረሰ። አላባሽማ ዲባንዳዳ ሲነኩም አይፈቅድም፣ ሲሰድቡም አይፈቅድም፣ ሲዋጉም አይፈቅድም። ታዘምበረፈ ገዲያማሳ እኔ ዛሬ ተነብያለሁ። እቤታችሁ ውስጥ እግዚአብሔር እንዳለ ይታወቃል። አባከፈንታኒያናሳ ውሰጁ ባክሻው እቤታችሁ እግዚአብሔር እንዳለ ይታወቃል። ማላ ባላ ዝም ብዬ መሰለ እንደማሸበሽበው ዝም ብዬ መሰለ እንደ አሜን አሜን ስል የምታይ ዝም ብዬ መሰለ እንደ በየቪዲዮ ላይ የምታይ አለካ ባዲያሳ የእግዚአብሔር መሆን የሚታይበት ሰዓት ደረሰ። አጠገቤ የሚዋጋ እንዳለ የሚታይበት ሰዓት አና ማደፋኒያ ማሳ ያስገባሁት ቤቴ ኖርማል አይደለም።
ያስገባሁት ክንደ ብርቱ ነው። የማሸበሽብለት ክንደ ብርቱ ነው። የምዘምርለት የማያስነካኝ ነው። ይሁን አለ። በጣም ደስ የሚለኝ ቃል አለ። ጎትተው አስገቡት የሚል ቃል። እሱ እኮ ይለምናል እዛ። ኧረ እባካችሁ እንደው አንድ ነገር አድርጉልኝ፣ ኧረ የሆነ ነገር እባካችሁ እንግዶች ናቸው ሲል አይ የድርድር ዘመንማ በቃ፣ የንስማማ ዘመንማ በቃ፣ በጠረጴዛ ዙሪያ እናውራማ በቃ። አሁን እጃችን ይገለጣል አሉ። ሃይ ካቲ ጋዳባ አይ ሎጥ በቃ ምንም ድርድር አያስፈልግም። የአገር ሽማግሌ አትበል፣ ሰው አትሰብስብ። ጉዳዩ ክንድ ነው የሚያስፈልገው። እግዚአብሔር ከሆነ ጭቅጭቅ ጎትቶ ሲያወጣሻ አዘ ፓራፌድ ያላካ ለሆነ ሰው እየተነበይኩ ነው። ከአንድ ንትርክ ውስጥ እጁ ጎትቶ ያወጣል። ምን ትጨቃጨቃለህ? ናግባ። ከዚህ በኋላ በኃይል ነው። አያ ካፋዳሳ ወንጌላችን በቃል ብቻ አይደለም። ናግባ፣ በኃይል ነው። እጅ ባፍ እየጫኑ ነው። ከዚህ በኋላ ጸጥ እያሉ ነው። ከዚህ በኋላ ልተነብይ ነው። ቸርቹ ላይ ራሱ ልተነብይ ነው። እግዚአብሔር የሚያወራ ተአምር እዚህ ቤት ይሰራል። የሚያወራ የት ጋር ነች? ተሊሌ መታለች። ተሊሌ አልመጣች። ትናንትና ሙሉ ሶሻል ሚዲያው የሷ ፈውስ ነበር አይደል? ሄጋታጋስ ካፋጋፋሳ ማልገምታቸው ሰዎች ማታ ሲፈልጉኝ ያደሩት ማልገምታቸው ሰዎች ናሃደስ የሚያወራ የአስራ ምናምን ዶክተርን ፊርማ ሚሽር አላካንደ ገማስ እቤት የገባው መልአክ እንደ አይነት ነው እኮ ልናገር። ይፈሩሻል። ትፈራላችሁ። ተፈርተሽ ትኖሪያለሽ። የምን ድርድር ነው? የምን እንነጋገር ነው? የምን ስለ ማርያም ስለ ገብርኤል ነው? የምን ልመና መለማመጥ ነው? ናግባ እባክህ። እጅ አለ እኮ የሚፈልግን ሁሉ የሚያሳውር እጅ አለ። የሚፈልጉን ሁሉ አይን የሚያጠፋ እጅ አለ። ናላካ ፋራዳ የሚያሳድዱን ሁሉ አይናቸውን የሚያጠፋ እጅ አለ። ምን ላድርገው እንግዲህ ሄዲካ እኔ በቃ ዛሬ ትንቢት ነው። እነዚህ መላእክት ቤታችሁ ገብተዋል። አማ ከኪሳራ መሃል ይጎትቷል። ከሞት መሃል ይጎትቷል። ከጥፋት መሃል ይጎትቷል። ትጨቃጨቃችሁ ነገ አመድ ከሚሆን ህዝብ ጋር ትጨቃጨቅ። ነገ አጥንቱ ከማይገኝ ህዝብ ጋር ትጨቃጨቅ። ናገባ ኖህንም ሎጥንም ጎትተው አስገቡት። ሎጥን ጎትተው ካስገቡት በኋላ የሰዎችን ሁሉ አይናቸውን አጠፏቸው። እኔ የሰዶም ሰዎች ክፋታቸው የሚገርመኝ በሩን በዳበሳ ሲፈልጉ አደሩኝ። ሲዳስሱ አይኑ ጠፍቶም ሰው አይባንንም። አንዳንዴ ለጥፋት የተሰጠ ሰው እንደዚህ ነው። አይናቸው ጠፍቷል እኮ እግዚአብሔርን መፍራት ውስጥ አይመለሱ ማለት አሁንም ይፈልጋሉ። ለማንኛውም አሉት እነዚህ መላእክት አሁን አይናቸው ነው የጠፋው።
ነገ ሙሉ ከተማው ይጠፋል እና አሁን አንድ ድል ልስጥ አሉት። የምታውቀውን ሁሉ ሰብስብ አሉት። ምን ማለት አማች የለ እምቻች የለ ምድል እንደዛ ነው። አማች የለ ምን ሁሉ ሰብስብ። አሁን ይኸውልህ አንተን የሰማ ብቻ የሚድንበት ሰዓት ደረሰ። በጌታ በኢየሱስም እናገራለሁ፣ በቤተሰብ መካከል ትሰማላችሁ። This is the time. This is the time. This is the time. This is the time. የዚህ ከተማ መድኃኒት አሁን አፍ ላይ ብቻ ነው ያለው። ምን ላርገው? ሀሪጋ ዲጋ ባሳካ አሁን ነገ ለመቀጠል ምንድነው ዋስትናው? እሱን መስማት ብቻ። ሐዋርያት ሥራ ምዕራፍ 16 ላይ የወይኒ ቤቱ መሰረት ተናወጠ ይላል። ተናወጠ ማለት በልሳን አይደል፣ ሊትራሊ ሼክ አረገ። እንዴ ሼክ አረገ። ከና ማሳካ እስቲ ሞክረኝ፣ እስቲ ሰረኝ፣ እስቲ ሞክረኝ። ሼክ ተነቃነቀ። አንተ መሬቱ አልቻለም። ከዚህ በፊት እኮ ፖለቲከኞችን አስሯል፣ የታወቁ ሰዎችን አስሯል፣ ነጋዴዎችን አስሯል። አፖስትሎች ሲገቡ ግን አልቻለም። ሼክ አረገ። የሁሉም እስራት ተፈታ። የእስር ቤቱ ጠባቂ ከእንቅልፉ ባነነ ይልና መብራት አበራ። ከዛ ምን አረገ? ሁሉም እስረኞች መኖራቸውን ቼክ ሊያደርግ ሲል ጳውሎስ ዶንጎሪ አለን አትጨነቅ አሉት። ኧረ ምን የምን ዶንጎሪ ነው? ተቀየረ እኮ አለ። እኔኑ ሰሩኝ ብሎ እግራቸው ላይ ድፍት ተቀየረ። አላወቅኳችሁም ነበር አለ። ለካ እናንተ የቤቴ መድኃኒት ናችሁ አለ። አይ ዶንጎሪ አሉት። እመን ብቻ እንጂ አንተና ቤተሰቦች ትድናላችሁ። ወደ ቤቱ ይዟቸው ሄደ ነው የሚለው። ወደ ቤቱ ይዟቸው ሄደ። እኔ ልንገርህ ዛሬ ያስገባው መልአክ ቤትህን ያድነዋል። አናቺና ማህቴስ ወራዳ ጋፋዲያሳ ተንብይ ይለኛል። ባካችሁ አገር የሚበላው እንጀራ እጃችሁ ገባ። ሰው የለም እንደዚህ የሚሰማ ዘመድ አስማድ የሚበላው እንጀራ ቤት ገባ። የምታካፍለው ገንዘብ እጅ ገባ። ምን አይነት ቅባት ነው? ይስሙህ እንጂ ታድናቸዋል። እርግጠኛው ነኝ ልንገርህ፣ እውነት እግዚአብሔር በእኔ ተናግሮ ከሆነ እነዚህ ሁለት መልአክ ቤት ይገባሉ። ዛሬ ቤት ይገባሉ። ቤቱ ከኦርዲናሪ ቤት ወጣ። ይኸውልህ አሉት፣ የሚሰማን ሁሉ ሰብስባሉት። አፌዙበት። የከተማው ሰዎች ዘመዶቹ አፌዙበት። ይኸውልህ እንዲህ የሚል ቃል አለ። ኖህም ሚስቱንና ልጆቹን ቤተሰቦቹን ይዞ ወደ መርከብ ገባ የሚል ቃል አለ። አንተ ጋር የመጣ ብርሃን ይጋባል። እግዚአብሔር አምላክ ብቻ አንድ። አሁን እንግዲህ ከስብከቴም ከመልእክቴም ውጪ ነው። በእናንተና በፋይናንሻል በረከታችሁ መካከል ያለ ገደብ ሲሰብር እያየሁ የሆነ ብር የገደበ ኬላ ሲመታ እያየሁ ሰበር ነው። ድንገት ነው አይደል? ብር ወደ አንተ እንዳይመጣ የዘጋ ኬላ ሲሰበር አየሁ። ገንዘብ ወደ አንተ እንዳይመጣ የተሰራ ኬላ ደቀቀ። አሁን ይሁን አለ። ውሰደው ሎጀለ ካላካ በፋራዲያ ውሰደው ከማታ ሃናማጃና ከማታካ የሆነ ኤክስትራ እጅማ ህይወታችሁ ላይ ይጨመራል። ዛሬ ኤክስትራ እጅ ቆይ አንዴ ኑልኝ፣ እስቲ ኑልኝ፣ ሁላችሁም ኑልኝ። ና ቅዱስ ና ቤት አሁን በሁለት እጅ ና ዙር ወደዛ አስረዳቸው። በሁለት እጅ
እያስረዳ ያለው ብዙ ሰው ነው፣ ብዙ እጅ ነው። እንግባ ነው የሚሉት፣ እየታገሉት ነው። አሁን የቅዱስ እጅ የአንድ ሰው ነው። እቤቱ ያለው ደግሞ ሎጥ ስንት ሴት ልጅ ነው? 2 ሴት ልጅ ወንድም አያውቁ። ሌላ ተጨማሪ ክንድ እዚህ ቤት የለም። ብዙ ክንድ ነው የመጣበት። አልቻለም፣ እየለመነ ነው እና እንዲህ ነው እየለመነ ነው። አቅም የለውም እኮ አሁን አልታገላቸውም። ለምን? ኃይሉ አይችላቸውማ፣ ብዙ ናቸው። እነዚህ ሰዎች አላወቁት። የገባው የሰው እጅ መስሏቸዋል። ይሄ እጅ መጣ ናገባ። አሁን የምታገለው እኔ ነኝ አለ። ህይወታችሁ ላይ ሌላ እጅ መጣ። አሁን አሰና ከባባ እቺ ብቻ መስያቸዋለሁ እኮ አንተ መስያቸዋለሁ እኮ እንዲህ ነው ያዩኝ እኮ አላወቁኝም። አለ አንድ እኮ አለ ጎተት አድርጎኝ ሰልፉን የሚቀይርልኝ። እናንተ ውጭ ያሉ ሰዎች አይደላችሁ። ቁጭ በሉ። ሪፊውዝ ያረጋያቸው ፕሬዝ ጋድ። ዝም ብላ አጠገብላለሁ። ይሄ ብቻ መሰለህ እንዴ በለው። እቤት የገባሉ በለው። hala ከማዲ ያሳ አስደናቂ ነገር እጅ ሲገባየው አንቺ ሴት፣ አንቺ አስደናቂ ነገር እጅ ሲገባየው እግዚአብሔር ሲያስገርምሻየው የእግዚአብሔር በረከት ሲያገኝሻየው ታሪክሽን ሲቀይረው አየሁ። የቤትሽን ጠረን ሲቀይረው አየሁ። እኔ ገባው እዚህ ቤት አለኝ ኢየሱስ። ሆዲጋቴ ካራባሳ መከራ በቃው፣ ችግር በቃው፣ ሐዘን በቃው፣ በሽታ በቃው፣ ገብቻለሁ አለኝ ኢየሱስ። ሃሌሉያ ኢየሱስ። ምን ልሁን ባካችሁ ላቫሪያናካ። ዝም ብለን አይደለም ለካ እግር አጥበን የተቀበልናቸው። አንተ ዝም ብለን አይደለም ለካ አሜን አሜን ብለን የተቀበልናቸው። ሃሌሉያ። ልቀጥል አንዴ። አቤት ገቡ፣ አስገቡት። የሚሰማው ጠፋ። ከተማው ሰው አፌዘበት። አሁንም ይኸውልህ እቺ ከተማ ልጠፋ ነው እያሉት ሎጥም ተዘናጋ የሚል ቃል አለ። አንዳንድ እግዚአብሔር ለክብር የሚፈርድበት ሰው አለ፣ ለህይወት የሚፈረድበት ሰው አለ። ከሚጠፋ ከተማ ውስጥ ብትዘናጋም እንዳትጠፋ እና እናንተ ሙሉን ቤታችሁ አንብቡት። እነዚህ መላእክት ሎጥን እንደዚህ አሉት፣ አንተን ካላወጣን ይሄን ከተማ ምንም ማድረግ አንችልም አሉት። ምን ማለት ነው? the presence of ሎጥ፣ የሎጥ ፕሬዘንስ የከተማይቱ እድሜ ነበር። አንተ ካለ አናጠፋትም። እግዚአብሔር ግን ሊያጠፋት ፈልጓል። ግን አንተ አለህ። አንዳንድ ሚኒባስ በሰላም የደረሰው እኮ አንቺ ስላለሽ ነው። አንዳንድ አውሮፕላን በሰላም የደረሰው አንቺ ስላለሽ። አንችልም። ከሰማይ አጥፏት ተብለን የመጣ ነው። ግን አንተን ካላወጣን አንችልም። ልበለው አሁንም ሎጥ ይላል፣ ይዘናጋል። እነዚህ መላእክት 2 ናቸው። ቤተሰቡ ስንት ነው? 4 ቤተሰብ ያዙና እጃቸው እዚህ ጋር የጠላት አይን አጥፍቷል። እዚህ ጋር ደግሞ አንተን ከጥፋት ያወጣሃል። 4 ያዙና ጎተቷቸው የሚል ቃል አለ። ይሄ አይደል ታዲያ ትንቢቴ ከሆነ የሚጠፋ ሰፈር ትጎተታለህ። እተርፋለሁ አላልቅም አብሬ የሚያድነው ገብቷል ከሰፈሬ። ለኃጢአተኛ
የሚመጣው ዱላ የጻድቁን ቤት አይነካምና አይደርስም አንተ ቤት አላፋዳ ጋባዲያ ድቅድቅ ጨለማ አሕዛብን ይወርሳል፣ ጨለማም ዓለምን ይወርሳል። ለጻድቁ ግን እንዲህ በለው መልካም ይሆንልሻል። አቤት ዘመኑ ከባድ ነው፣ ጊዜው ክፉ ነው። እግዚአብሔርም ዝም ብሎናል አትበል። እንደነሱ አታውራ፣ እንደሚቃጠሉት አታውራ፣ እንደሚጠፉት አታውራ። ጻድቅ ግን እንደ ዘንባባ ሸቫጋቫዲያሳ ያፈራል፣ እንደ ሊባኖስ ዝግባ ያብባል። አያገባኝም ስለ ዘመኑ፣ አያገባኝም ስለ ሀገሩ፣ አያገባኝም ስለ ጊዜው። አንድ ነገር ግን ያገባኛል። እኔን የሚያየኝ የሚመለከተኝ አምላክ አለ። ሬዲ ነህ? አንድ ሰው ሬዲ ነው? ዛሬ ቀለል በል። ከሆነ ቦታ የሚጎትት እጅ ይመጣል። አትሞትም፣ አትጠፋም። አንተ አብረህ አትቃጠልም። አንተ አብረህ ድሃ አትሆንም። አንተ አብረህ አትራብም። አንተ እና ጎትቶ ይሄዳል። ወደ ኋላ አትዙሪ ስትባል ሚስቱ ዞራ ጨው ሆናለች። ብዙም አልግባባትም። እሷን ተዋት፣ አላቃትም። እሷ ጨው የሚሆን እዚህ ስለሌለ ጨው ወጥ ውስጥ እየጨመርክ ብላ አንዴ የሱን ግን ልንገራችሁ። በዚህ ልሙትም ቢል እዛ በቃ አብሬ እጠፋለሁ ከሰዶም ጋር ከዚህ ከተማ የትም አልሄድም ቢል አይቻልም፣ አይቻልም። በግድ ነው የምትድኛት። እየጎተቱ እየታገሉ በግድ በቃ ከዚህ በኋላ ዳሉንም ብትል አትችልም። ይራበኝም አይቻልም፣ አይፈቀድልም። መታወላ ኦሬዲ ቤት ገብቷል። የሆኑ መላእክት ገብቷል። ጎትተው የሚያከብሩ ጎትተው ከፍ የሚያረጉ የኔ ጌታ ኢየሱስ ስሙ ይባረክ። ይሄ መልአክ እውነት እግዚአብሔር ብሎኝ ከሆነ ቤታችሁ ገባ ዛሬ። የቤታችሁን ውጊያ እሱ ይዋጋል። ቤታችሁን ያድናል። ቤታችሁን ያስጥላል። ቤታችሁን ያሻግራል። ሃሌሉያ። እጸልያለሁ። አሁን ሊትራሊ ከጸለይኩ በኋላ የሚሆን ብዙ ተአምራት አለ። ምን እንደሚሆን ልንገራችሁ። የሚታይ የሚዳስ ስትመሰክሪ አንድ ቀን አልሰማሁኝ። ዞር ስል መልአክ ቤት ቆሞ ያልሽው አይደል? ልክ እንደዚህ ነው የሚሆነው። አሁን ስሙኝ፣ ዛሬ ትንቢት ነው የመጣሁት። ዞር ስትይ የቆመ ታያለሽ። የማገለግለው ጌታ ምስክሬ ነው። የተጣላችሁን ማመታው ይባላል፣ ግን ይመታል። ፋይት ያረጋችሁን እኔ አልነካሁትም እስከምትል ግን የሆነ እጅ ይመታዋል። ዱሴ ካለ ፓላማ አይ ከረረገበዲና ማሳ ያንዳንዶቻችሁን ስራ ለመቀየር ስራ ውስጥ ይገባል። ያንዳንዶቻችሁ ሱቅ ውስጥ ነው የሚቆመው ይሄ መልአክ። ቸቫታ ካማስ ልቀጥል ባካችሁ ልቀጥል። እርግጠኛ ሆኜ ልንገራችሁ ግን እዚህ ቤት ውስጥ የቤተሰብ አባል ይሆናል። በቃ ትንሽ ታገሱኝ። ይሄ መልአክ ሎጥ ቤት ከገባ በኋላ የሎጥ ቤት እንደ ኖርማል ሰው ቤት መሆን አቃተው። አልገባችሁም? አንዴ በደንብ እንድሰሙ ይፈልጋል። መለኮት ላይፋችሁን ሲቀላቀለው ይቀየራል። አታውቀውም። ገንዘቡም ይበዛል።
አያልቀውም፣ ጤፉም አያልቅም። ይኸውልህ አሁን አላውቅም፣ ድሮ እንደዚህ ነበረ። ድሮ እንደዛ እንደነበረ አውቃለሁ። የመብራት ኃይል ሰራተኛ ከሆንክ መብራት አትከፍልም። አሁንስ አንድ መብራት ኃይል የሚሰራ ሰው የሚያውቅ እንኳን የለም። የቴሌ ሰራተኛ ከሆንክ ስልክ አትከፍልም አይደል? እና ቆጣሪ አንባቢ ቤት ለቤት ሲዞር እያንኳኳ ቆጣሪው የት ጋ ነው ሲል የሆነን ቤት ግን ይዘለዋል። የሆነን ቤት አያንኳኳውም። የሆነ ቤት ቆጣሪው አይነበብም። የሆነ ቤት ይሄን ያህል የቆጠረብህ አይባልም። የሆነ ቤት እባካችሁ ምጣዱን ስትሰኩ ምናምን ተጠንቀቁ ብዙ ቆጥራል አይባልም። ኢሹ አይደለም እዛ ቤት መጋን ያሳካባላሽ ያላባላጋ አካሄዳችሁ ገንዘብን ያለ መውደድ ይሁን። ለምንድን ነው ማንወደው እንዴ? ገንዘብ ካለው ከሰማይ መንገድ አለ። ኖ ኖ ኖ ኖ እርሱ ራሱ አንድ ጊዜ በቀለጋ አልተውህም አልጥልህም ብሎ ምን ማለት ነው? ገንዘብ ይላል አልተውህም አልጥልህም ይላል። ገንዘብ ሲያልቅ ደግሞ ጥያለሁ ይልሃል። አታዋው እሱ ተው። ከዛ እሱ ብሎሃል ምን አልተው አልጥል። የት ጋር ልቀጥልህ? አሁን ይቆማል። አንተው መለኮት ሲገባ ቤትህ ልክ እንደ መብራት ኃይሉ ሰራተኛ ይቀራል። የህይወት ጥያቄ ይቆማል። በቃ ዘላ ካፋዳ ሳሃ እጄክ እንደ ኃይል ጉልበቴ ይቀርና እነዚህ መላእክት ያስተዳድሩታል ቤት። ረፈነ ከማ የከማ ተለቦስ ወቲ ከመደፋኒያ ማሰፕራ እግዚአብሔር አምላክ ምስክሬ ነው። የታምር እንጀራ ትጀምራለሽ። የታምር ውሃ ትጀምራል። የታምር ስራ ትጀምራል። እየገባ ነው። እሺ አንዴ ቁጭ በል። ምን አገናኘው መብራት ኃይል ሰራተኛ? የመብራት ኃይል ሰራተኛ ቢሆንም መብራት እጅ የማይከፍለው ስልክ ግን ይከፍላል። ስልክ ግን ይቆጥርበታል። ካውያ ሰክቶ ያውላል እንጂ ያወራ ግን አይውልም። አላት ትመጣለች ክፍያዋ። በደንብ ስማይ። እንደዚህ ያለ ጌታ ኢየሱስ አንድ ቀን በጣም የሚገርመኝ ነገር ልበለው ልንገራችሁ። አንድ ቀን ጌታ ኢየሱስ ክርስቶስ እንደዚህ አለ። ገንዘባችሁን አለ ከዚህ በፊት ነግራችኋለሁ። እስቲ አምጣ ብርስ። ይሄ ባይዘዌ ያናግራል እኮ አይዞ ይላል እንዴ ማንንም እንዳሰማ ይላል። እሰራላችኋለሁ ዝም በል ቆይ ይላል። ቀጥለጥሎ ማድረግልህ ይላል። ልጆችን አሳድግላለሁ ይላል። በጣም ነው የሚያወራው እንዳሰማው እንጂ ወሬኛ ነው። ይሄ አንድ ነገር ብትሆን ብድግ አድርጌ ህንድ ነው ማሳክም ይላል። ምንም አይፈጥርም እኮ። ከዛ ከህንድ ሬሳን ሊልከው ቆንጆ ሳጥን ገዛልሃል። ይሄ በጣም ነው የሚያወራ። ኢየሱስ ምን አለ? ይሄንን ገንዘብ አለ ባንክ ስታስቀምጠው እንደዚህ ነው የሚያወራው። ምንም ልረዳ እውነት ነው እንግዲህ እግዚአብሔር ቃል ነው አትበል። ሴቪንግ መጽሐፍ ቅዱሳዊ ነው። ባይዘው ማስቀመጥ መጽሐፍ ቅዱሳዊ ነው። መዝራትም መጽሐፍ ቅዱሳዊ ነው። ከዛ ይሄ አይዞ ዶንጎር ይላል። ይሄንን አለ
ቢግ ኢሹ ነው። ገንዘብ ቢግ ኢሹ ነው። እኔ አሁን አንድ ሀገር ሄዳለሁ አይደል? ውጭ ሀገር ሄዳለሁ። 3 ቀን ኮንፈረንስ አደርጋለሁ። ሰው ይፈወሳል፣ አጋንንት ይወጣል፣ በሽተኛ ይፈወሳል፣ ሰው ጌታን ይቀበላል፣ ሁሉ ሰው ይጽናናል። ፕሮግራሙ ሲያልቅ ሁሌ ፈንድሬዝ አደርጋለሁ። ለአገልግሎቴ የምትደግፉ ሰዎች ገንዘብ ጠይቃለሁ። ካለቀ በኋላ የሚጨቃጨቁት በገንዘቡ ነው። ስለ ዳነው ሰው አያወሩ። ኢሹ ነው ይሄ። ሁሉ ቸርች ውስጥ ራሱ እንዲፈራ ተደርጓል። አንድ ቀን ላይ ስለ ገንዘብ ጌታ አስተማሪ ነገር አለ። አስተማራ እንዴ አለች። እንዴ ገንዘብ ብለህ ታስተምር? አዎ መጽሐፍ ቅዱስ ላይ አለ። አረ በጌታ እናቴ ተው አለች። አለ ይኸውልህ እንዲፈራ ተደርጓል። እሳቸው እኮ ነው የምትለው። አስተምራለሁ ስለ ገንዘብ። ስለዚህ የምናደርገው ብል በማይበላው ሌባም በቆፍሮ በማይሰርቀው ዝገትም በማያቅጠፈው ቦታ አስቀምጠው። እንዴ የት ነው እሱ? የት ወጋገን? ይሄ ቀንዳሙ በሬ ያለበት ባንክ ምንድነው? ዘመን ነው። አረ ይበላዋል። እዛ ስታስቀምጠው ይሄ ገንዘብ እዚህ ይቀንሳል። ስለዚህ እዛ ከተተዋለ ሰማይ ቤት ሰማይ እንዴት ነው የሚከተተው? ሌላ ቀን ነግራቸዋል። ለድሃ ስታበላ፣ ስትረዳ፣ ስትሰጥ፣ ለቸርች ስትሰጥ ወደ ሰማይ መዝገብ አንዱ ባይዘው የኛ ስራ የእናንተን ገንዘብ ወደ ሰማይ መዝገብ ማስገባት ነው። ልክ ባንከሩ ቁጭ ብሎ ስታመጣ እንደሚከትልህ እኔ ደግሞ ስታመጣ ከትልህ። ቆይ አሁን ስለሷ አለም ነግራችሁ። ከዛ ኢየሱስ ምን አለ? ወዲያው የሰውነት መብራት አይን ነቻል። ምን ያገናኘዋል? አሁን ከሎጥ ቤት እንግዲህ እዚህ ድረስ የመጣ ነው። ለምን እንደሆነ ነግራችኋለሁ። የሰውነት መብራት ምንድን ነች? አይን ነች። አይን ጤነኛ ከሆነ ሰውነት ሁሉ ጤነኛ ይሆናል። አይን ታማሚ ከሆነ ሰውነት ሁሉ ታማሚ ይሆናል አለ ጌታ ኢየሱስ። ምን አገናኘው? ገንዘባችሁን ሰማይ ከተቱ አለ። ቀጥሎ ስለ አይን ምን ያገናኘዋል? ሁለተኛ አይኑ ታሞ አልጋ የተኛ ሰው ነው አላቅ። አይኑ ቢታመምም ብዙ ነገር የሚሰሩ ሰዎች አሉ። አይናቸው የማይሰራ ጠበቆች አውቃለሁ። አይናቸው የማያይ አገልጋዮች አውቃለሁ። አይን ስለተያዘ ሰውነቱ ላይ ያዙ እያለ ያለው ለነገሮች ያለን እይታ ቀይረው ነው። ህይወትን የሚያስረው ለዚህ ጉዳይ ያለ አይን ነው። ይሄን የምታይበት አይን ይሄን እኔ ሳይውና ነግዬ ሳይው አንድ አይደለም። እኔ ሳይውና አንቺ ሳይው አንድ አይደለም። ኢየሱስ እንዴት እንየዋል ነው። ለሁለት ጌቶች መገዛት አትችሉም ማለት ነው። ሰው አንደኛውን ያከብራል፣ አንደኛውን ደግሞ ይንቃል አለ እና ይሄ ጉዳይ ፊት ከሰጠኸው ያሸበሽብሃል። ይሄ ጉዳይ ፊት ከሰጠው ውሸታም ያረጋል። ይሄ ጉዳይ በደንብ ካላየው ይገዛል፣ ያስተዳድራል፣ ቸርች ያስቀርሃል፣ አምልኮ ያስቆምሃል፣ አሕዛብ ባል እንድታገቢ ያደርግሻል። ስለዚህ አስተያየትን ቀይር። ስትቀይር እሱን ትንቀውና እሱን ታከብረዋል። ልቀጥል። ይሄን ንቆ ኑሮ አለ እንዴ? ይሄን ንቆ መኖር ይቻላል? ታዲያ ምን ትቀልዳለህ? ወዲያው ጌታ ኢየሱስ ክርስቶስ እዛው ቀጥሎ እንግዲህ ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት አትጨነቁ አለ። ይሄ ጉዳይ እዚህ ውስጥ አይደለም ያለው አለ። ብር ውስጥ አይደለም ይሄ ጉዳይ፣ መብላት መጠጣት። ለዚህ ነው ያ ሀብታም ሰውዬ በጎተራ ካከማቸ በኋላ ነፍሴ ቢጠጭ ያላት ስላላ አይበላም። አንተ ሰነፍ፣ ቤታችሁን ብር ስለተቀላቀለው አይቀጥልም። ብዙ ገንዘብ ስለተቀላቀለው አይቀጥልም። የመለኮት አካል ግን ከተቀላቀለው የማገለግለው ጌታ ምስክሬ ነው። አሁን ልጸልይላችሁ ነው። የእናንተ ቤት አይጠፋም። እሺ አንዴ ቁጭ በሉ። እሺ እነዚህ መልአክ እኔ ቤት ፋሚሊ እንዲሆኑ ፈልጋለሁ የሚል እጁን ላይ
አይምጡብኝ የሚልም ካለ መብታችሁ ነው። ምክንያቱም ሎጥ ራሱን ያስገባች የመጀመሪያው የምታስገባቸው አንተ ነህ። ዌልካም የምትለው አንተ ነህ። ታያላስ ይግቡ። ከዚህ በኋላ ቤታችሁ ይቀየራል። ሌላም የሆነው ነገር ነገራችሁ። ልጆቻችሁን ከጥፋት ይጠብቁላችኋል። አንተ ቤት ሳትኖር ቤትህን ያስተዳድሩታል። ቻላጋባዲያሳ ከሌባ ቤታችሁ ይጠበቃል። ከሞት ቤታችሁ ይጠበቃል። ከጥፋት ቤታችሁ ይጠበቃል። ይግቡ እነዚህ መልአክ። ለማን ነው ጸልዩ? ለማን ልጸልይ? ሸማሃ አሪው ሬዲ? እግዚአብሔር ምስክሬ ነው። ያ ቆጣሪ አንባቢ እንደዘለለው ቤት የሆነ ጥፋትና ሞት ቤታችሁን ሲዘለው እያየው ለፓራጂኒያ ተባሳ ኦርዲናሪ አይደለም። ከዚህ በኋላ እኛ ቤት እንደሚጠፋው አይደለም፣ እንደሚከስረው አይደለም፣ እንደሃ እንደሚሆነው ባዶ እንደሚሆነው አይደለም። የኛ ቤት የተቀየረ